እናቴ ትፈጫለች እኔ ቁጭ ብያለሁ እናቴ ትፈጫለች እኔ ቁጭ ብያለሁ ምጣድ ጥዳለች ቁጭ እንዳልኩኝ መላከ ሞት መጥቶ ሐፊቴ ይቆም አታስጨንቋቸው ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው አሁን ግን ሁሉ ጊዜ የሚገርመኝ ከህሊና የማይወጣ አንድ የጥምቀት ቪዲዮ እያየሁ ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንደምን ሰንብታችኋል እንደምን ሳላችሁ እግዚአብሔር የተመሰገነ ይሁን ይህ እንግዲህ የሐዋርያት ጾም ነው የሰኔ ጾም አትበሉ ሲባል ሰምታችሁ ታውቃላችሁ የወሩ ጾም አይደለም ሐዋርያት ናቸው እንጂ ጾሙት ነው እንጂ ችግር ኖሮት አይደለምና እንዴት ነው ማለት ጾሙ መቼም ቆንጆ አድርገን ጀምረናል ብዙ ክርስቲያኖች ግን ከሰባቱ አጽዋማት ውስጥ እንደመኖሩ መጠን አይጾሙትም ብዙ ስጋ ቤቶች ተከፍተው አይተናል ብዙ ሰዎችም በመብላትም በመጠጣትም ነው የሚያሳልፉት ሁለት ወሩን ወደ ኋላ ያልበሉ እንደው በቃ እንዴት ነው ያልተፈቀደላቸው ሮብ ዓርብን ጭምር ያልበሉ እስኪመስሉ ድረስ ነው የሚበሉትና የሐዋርያት ጾም ወይም ደግሞ የሰኔ ጾም ከሰባቱ አጽዋማት መካከል አንዱ ስለሆነ ቢጾም መልካም ነው ለማለት እወዳለሁኝ እንግዲህ ያያችኋቸውን የተቀነጫጨው ቪዲዮዎች ወደ እናንተ አደርሳለሁኝ ያላያችኋቸውንም ይዤላችሁ መጥቻለሁ አብራችሁን እስከመጨረሻው ድረስ ቆዩ ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ ያደረጋችሁ አብራችሁን ቆዩ ደግሞ የተመልካቾቼ ደግሞ የላይክ በተኗን እየነካችሁ በደንብ የማበረታታታችሁን ቀጥሉበት አባዳነን ዛሬም ይዤላችሁ መጥቻለሁኝ ግን ቀድመን ምናያቸው ቪዲዮዎች አሉና ወደ እነሱ እንሂድ አሁን ግን ሁሉ ጊዜ የሚገርመኝ ከህሊና የማይወጣ አንድ የጥምቀት ቪዲዮ እያየሁ የፈውስ ቪዲዮ እያየሁ አጥማቂው ያጠምቃሉ እና ያጠመቁ ሰይጣን ወጣው ብሎ ይጮሃል እዚህ ከወጣ ማል ይሉታል ሰይጣን ይምላል ማለማልና ሰይጣኑ በጻድቃን በሰማዕታት በመቤታችን በመላእክት ስም ሁሉ ማልና በእግዚአብሔር ስም ማል ብሎ ተብሎ ሲታዘዝ በስላሴ ስም በእግዚአብሔር ስም ማለ ወደ ልቡ መልሳል አው መልሼዋለሁ ወጥቻለሁ እሺ ከወጣ እኔ ማን ነኝ ከመውጣት በፊት አባቴ የእርሶ ስም እኮ ያቃጥላል ይላል እሺ ይሄስ ገብቷቸዋል አው ሰይጣን በቅኔ ይብለጣችሁ ሰው ሲያሳስት እስኪየትኛው ምን ስህተት ተሰማችሁ እዚህ ውስጥ እስኪ ንገሩኝ ምን አላችሁ የማን ስም አላቃጠለው አቤት የእግዚአብሔር ስም እሺ እንደው ሌሎቹ ፍጡራን ናቸው ብሎ ንቆ ከሆነ እሺ ነው እንስማው ለሱ እሳት ናቸው ረመጥ እሳቶች ግን ተመልከቱ የጻድቃን የሰማዕታት ስም ሳያቃጥል የመቤታችን ስም የመላእክት ስም ሳያቃጥለው የስላሴ ስም ደግሞ ከሁሉም በላይ የእግዚአብሔር ስም ሳያቃጥለው ያጥማቂ ስም አቃጥሏል ቅድም አልኳችሁ እሳት ነው ጭስ የሚያቃጥለው ሰው ንገሩኝ እስኪ ይሄንን ሰይጣን ግን እሳት ተመችቶት ጭስ አቃጠለው አይገርምም ያውም እኮ ጭስ ለመሆን መብቃታቸው እንጃ በእግዚአብሔር ቦታ ሆኛ አልፈርድም ፈራጅ እሱ ነው ጭስ ለመሆን እንኳን ይበቃል ለእሳቱ ግን እሳት ያላቃጠለው ሰይጣን እንዴት ጭስ አቃጠለው እና ምን ሰው አጥማቂው የዋዛ አይደሉ ምን ነው የሚያቃጥልህ ይሉታል አባቴ ጸጉሮት ነው ይላል በኋላ ዘመን እንዳየውት ከሆነ ሰውየው ጸጉር የላቸው የሚደረብ ነገር ነው መሰለኝ እና ምንድነው እየተሰራ ያለው ድራማ ምንድነው ይሆነ ያለው አሁን ይሄንን ስንል አይ አባንተና ለመንካት ፈልጎ ነው ያልገባው በሚለይ ልብ ሰው አይጠፋም እንደው ምን አልባት አንድ ሰው አንድም እንኳን ቢሆን ወዳጄ እኛ ከአባንተና ጋራ ምንም ጉዳይ የለንም ምንም ቤተክርስቲያን የፈውስ ጸጋ ያላቸው ሰዎች ቢበዙላት ደስታዋ ነው ቢበዙላት ምንድነው ክብሯ ነው ግን በዚህ መንገድ የሰይጣን ምስክርነት የሚያገናቸው ሰዎች በሰዎች ገመና ላይ ብር የሚሰበስቡ ሰዎች ከሰይጣን በመጣ ምስክርነት ክብር አለን የሚሉ ሰዎች ከየትኛው ቅዱስ ከየትኛው ቅድስት ጋራ የተገናኘ ዜና መዋል ነው ገድል ነው የሚኖራቸው ወደፊት እነዚህ ሰዎች እሳቸው እኮ በቅተዋል አጋንንት መስክረውላቸዋል ብለን ነው የምንናገረው
የእግዚአብሔር ስም ሳያቃጥል የሳቸው ስም እኮ አቃጥሏል ብለን ነው ምን ሰብከው? ምንድነው የተፈለገው መልእክት? የእውነት እንኳን ሆኖ በእውነት እግዚአብሔር በእነሱ ላይ ድንቅ ሥራ አድርጎ ቢሆን እያስተማሩ አንተ ውሸታም ሰይጣን የጌታዬ የእግዚአብሔር ስም ሳያቃጥል የኔ ስም አያቃጥልህም ብለው ሰይጣኑን መገሰጽ ነበር። ግን ዝም ብለው ጭራሽ ይልልታና አንተ ጭብጨባ ነው የበዛ እንዳየሁት። እና እንደዚህ አይነት ራስን በሆነ ዘዴ መግለጥ ማግነን የፈውስ አባት መባል ውሸት ነው። ቅዱሳኑ የፈውስ የገቢረ ተአምራት ወመንክራት ድንቅ ተአምራት ነው ማድረግ ስልጣን ከእግዚአብሔር ዘንድ ሲያገኙ ስራቸው ይገልጣቸዋል እንጂ የቆመ ምስክርነት የሰይጣንም ይሁን የሰው ምስክርነት ፈጽመው ተቀብለው እኛ እኮ እንዲነን ብለው ተናግረው ያውቁም። ጊዮርጊስ ስንት ዓመት ተጋደለ? 7 ዓመት። እኔ 30 ዓመቴ ነው እበልጠዋለሁ። እንዲህ አይነት በቅዱሳን ማህበር የለም። ሐዋርያው አባ ዮሐንስ ጌታን አጠመቀ። ዮሐንስ በዮርዳኖስ ዙሪያ ብቻ ነው የሰበከው። አባ ዮሐንስ ዓለም ዙሪያ ወንጌል ሰበከ። ሁሉ ፍቅር ጠፋ ከባለቤቴ ጋራ ልጆቼ ተበተኑ። ልብሱን እያዘ ብቻ እንዳበደ ሰው እዛ ሌላም ሰው ዛሬ ስሙን መግለጽ ማልፈልገው ሰው መስተፋቅር አርጋባለች ብሎ ለፈለፈ ያንን አመነ። እዚሁ መምህር ግርማ ጋር ማይሰራ ነገር የለም። ቅዳሜ የሚባለው ሌላ ነው፣ እሁድ የሚባለው ሌላ ነው። ቀረጻ ላይ ማንንም ያቃል። ይሄን ከዋሸሁኝ የኢትዮጵያ ሕዝብ ይፍረደኝ። ከዋሸሁኝ ማለት ነው። ቅዳሜ ይስተካከላል፣ ይለፈለፋል። እሁድ የሚቀረጸው ሌላ ነው። ቀረጻ ላይ ያለው ሌላ ነው፣ የሚለፈለፈው ሌላ ነው። ከራሴ ጭምር ስለደረሰብኝ እና እማቀው ታሪክ ስላለ እና ሌላ ሰው ለፈለፈብኝ እኔ ማቀው ነገር የለም። በቤተሰብ ንብረና ሰልባለች ተባልኩኝ። የአይጥ ምስክሯ ድንቢጥ የሚባለው የሚመስለው ይናገራል ወይ ደግሞ የሚመስለው ከሚሆነው ጋር ይኖራል። ልክ እንደዛ ነው። የእንታ ስሙር አላመረውን ቃለ ሕይወት ያሰማልን። ለዚህ አብነት የሆኑ ቅድስት ቤተክርስቲያናችን ሊቀ ሊቃውንት ብላ አስቀምጣ ትምህርቷን ወንጌሎቿን እንዲያስተምሩ ያስቀመጠቻቸው አባቶች በዚህ ሐሳብ ላይ በሙሉ ይስማማሉ። የእንታ አባ ገብረ ኪዳንን እንሰማቸዋለን። ከዛ በፊት ግን ሰው በዚህ ልክ ሲመለክ እንግዲህ የምትመርጡትን መንገዳችሁን ለይታችሁ እንዲሆን ለማለት ያህል ነው። መቼም ስድብን አፍ ተሰጠው መሳደቢያ አፍ ተሰጠው ተብሎ ተጽፏል አይደል በመጽሐፍ ቅዱስ። ይሄንን ስትሰሙ በኮሜንት ላይ አባታችሁን የምትመስሉ ሰዎች አላችሁ፣ እሱንም በመሳደብ ማለት ነውና ቢቀር በአፋችሁ ኃጢያትን ባትሰሩበት መልካም ነው ለማለት ወዳለኝ። እስኪ ቆይ ጥቂት የአባ ገብረ ኪዳንን እንስማ። ተኛ መምህርነታቸው ምልክት ቅዱሳን አባቶቻችን የበቁ ናቸው የሚባሉት ጸጋ ያደረባቸው ቅዱሳን ራሳቸው ምንም ቢባሉ ምንም አይሉ ቤተክርስቲያን ስትነካ ብቻ ነው የሚቆጡት። እነዚህ ደግሞ ቤተክርስቲያን ስትነካ ምንም አይሉ እነሱ ሲነካ ብቻ ሲነኩ ብቻ ሰራዊታቸው ግር ብሎ ይነሳል፣ ይቆጣሉ። እነዚህ ናቸው እንግዲህ አባት የሚባሉት። አባ አጋቶንን አንድ አባት ሄዶ እንዲህ አለው፣ የማይረባው አጋቶን አንተ ነህ? አዎ። ሕይወት ሁሉ ከንቱ የሆነው አጋቶን አንተ ነህ? አዎ። ዘማዊ አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም። እስካሁን ነኝ አልክ፣ ለምን አሁን እንደዚህ አልክ ሲባል ሃይማኖት ሲነካ ዝም አይባልም። ይሄማ ክርስቶስ መካድ ይሆንብኛል ይላል። አሁን የተገላበጠ ነው። ሊቁ ቅዱስ ዮሐንስ አፈወርቅ የተናገረው ነገር ነይነሰ ወለጥነ ስርዓቱ ለእግዚአብሔር፣ እኛ የእግዚአብሔርን ስርዓት አገላብጠነዋል ነው የሚለው። አበው ቅዱሳን ቤተክርስቲያን ስትነካ ይናገራሉ፣ እነሱ ሲነኩ ዝም ይላሉ። ያሁኖቹ ደግሞ መንጎቻቸው ምልክታቸው ይሄ ነው። እነሱ ሲነኩ ይቆጣሉ፣ ቤተክርስቲያን ስትነካ ዝም ይላሉ። ስለነዚህ አባቶች ወይም ደግሞ መምህራን ናቸው ስለሚባሉት ሰዎች ሲባል ቤተክርስቲያን ትቅር ወይ ቢባል እንኳን እሺ የሚሉ ናቸው ተከታዮቻቸው ማለት ነው። እና እንዲህ ነው የሚያደርጉት። እነዚህ አንዱ አጥማቂ 2001 አስተውሳለሁኝ ባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ስብሰባ ላይ ሊቃውንተ ቤተክርስቲያን ተሰብስበው በዚህ ጉዳይ አቡነ በርናባስ በረከታቸው ይደረብን፣ ያው አሁን በሕይወት የሉም አይደል? ይሄንን ሁሉ ሊቃውንት ላንጫጫው ሲሉ የነበረበት ጊዜ ነበረ። ታስተውሳላችሁ መቼም አንድ ሁለት ሰዎች አይታችሁት ከሆነ ይሄንን ቪዲዮ ታስተውሱታላችሁ ያን ጊዜ ብዬ አስባለሁ። ስብሰባ ላይ ሆነን ሊቃውንተ ቤተክርስቲያን ተሰብስበው እኔ እንደው ፍቀዱልኝ አባታችን እዚህ የተሰበሰበውን ህዝብ እንዳለ አንዴ ላስጮኸው ሲሉ ነበር። እና የምርም ከመንፈስ ቅዱስ የመጣ አለመሆኑን ግለሰባዊ የሆነ ነገርን መሆኑን በደንብ የሚገልጽ ነውና
የምትከተሉትን ሰዎች ወይም ደግሞ የምታምኑትን መንገድ ያሳየናል ይመራናል ብላችሁ የምታስቡትን ሰው ብትመርጡ መልካም ነው ብዬ አስባለሁ። ለምሳሌ ሰሞኑን ያሳየኋችሁ ቪዲዮዎች ነበሩ። በጣም ረጃጅም 12 ቁጥር ሚስማር የሚበላልጡ በጣም ብዙ ሚስማሮች ከሆዳቸው የሚወጣ ምላጭ የሚወጣ መርፌ ምናምን ወጣላቸው ብለው ምስክርነት የሰጡ ሰዎች አሉ። አንድ በመቄት ወረዳ ውስጥ የሚኖሩ የኔታ ኢንታ ሰለሞን የሚባሉ በዚህ ዙሪያ በደንብ እየሰሩ ነበርና ይመስለኛል ድብን አድርገው አስፈራርተዋቸዋልና ይቅርታ ሁሉ ጠይቀው ትተዋልና በእውነት በጣም ነው ያፈርኩት በዚህ ነገር። በመተት ነው መተቱንም ደሞ አውቀዋለሁ እኔ ብለው ነበር ቪዲዮ የሰሩልን በቲክቶክ እና ወዲያውኑ የሚቃወማቸውን ሰው በምን አይነት ሁኔታ እንደሚያስወግዱት ስለሚያውቁት በቃ ወዲያው ይቆማል ይሄ ነገርና ይሄው እስካሁን ድረስ ቤተክርስቲያን ላይ ያሉ ለማለት ነውና አባቶቻችንን በዚህ ልክ ብንመርጥ መልካም ነው። ከዚህ ጋር አያይዤ ምን ላሳያችሁ መሰላችሁ? አባዳና ያላቸው አቅም የሚታይ ነው። ሊቃነ ጳጳሳት እከሌ ማለት አይቻልም፣ ግን ሊቃነ ጳጳሳትን እንኳን ሳይቀሩ ከእርሳቸው ጋር ሄደው አይ አንተ ክፍልህ ይሄ ነው፣ አይ አንተ ደግሞ በዚህ ቦታ ሁን፣ አይ አንተ ደግሞ እንዲህ አድርግ፣ አንተ ለዚህ ነገር ተሰርተሃል፣ አንተ ለዚህ ነገር ግን አልተፈቀድክም የሚሉት ሰው እንኳን በዚህ ልክ አላደረጉትም ነው። እስኪ አባዳነን አንድ ቃል ሰምተን እንመለስ። እንዳልኩኝ እሞታለሁ ብዬ ዘንድሮ ከማላውቀው ሀገር ኢየሩሳሌም አልኩ ብዬ ስንል ከረምኩ በሙሉ 71 ዓመተ ምህረት ታኅሳስ 18 ለ19 እናቴ ትፈጫለች፣ እኔ ቁጭ ብያለሁ፣ ምጣድ ጥዳለች። ቁጭ እንዳልኩኝ መልአከ ሞት መጥቶ ፊቴ ይቆማል። ምንድነው ያልኩት? ፈራው፣ ተንቀጠቀጥኩ። ምንድነው ያልኩት? እኔ መልአከ ሞት ነኝ ይለኛል። ፈራው፣ ተንቀጠቀጥኩኝ። በዚያን ጊዜ ስንቀጠቀጥ ወዲያው እኔ ስጋው ደግሞ አልተቀበልኩም፣ ኃጢአተኛ ነኝ ያልኩት እንደሆነ አይ ቢሆንም ባይሆንም እንግዲህ ወዲያን የመልአከ ሞት ነኝ ልወስድ ይለኛል። ያን ጊዜ ብድግ ብዬ እናቴ ያልኳት መልአከ ሞት መጥቷል፣ መልአከ ሞት መጣብኝ ብዬ ሲጣድ የዋለውን 11 የቀኑ 12 አልፎ ወደ ሌሊቱ ሲገባ ነው ዓርብ። ገብርኤል ቅዳሜ ሊሆን ዓርብ ነው። የናልያ ያንን ጉልቻ ብድግ አድርጌ በዚያው ቀረሁኝ። አጃው ላይ ይዞኝ ቀጥታ ምንም የለ ይሄ ነው አላለም፣ ይሄ ለምን አላለም። በኋላ ወዲያው ወሪ ተብሎ በይታያለ ሁሉ እዝብ መህር ነበረ መጣ። እኔን ወስዶ ሲወል ከተተኝ። ሲወል ሲከተኝ እዚያ በኋላ ጆሮዬ ይሰማል፣ አፌ አይናገርም፣ አይኔ ያያል። ወስዶ ሲወል በሩ ያደርሰኛል። ሳየው የሚያስጨንቅ ጥቁር ያለ ጥሙልሙል ያለ ያንን ያየው ጊዜ ያው ዲያብሎስ ነው ብዬ ተንቀጠቀጥኩ። በጣም ተንቀጠቀጥኩ፣ ፈራው። ከዚያ በኋላ ምን አለ ራሱ ምን አለ ያ መልአከ ሞት እገሌ ነው እሺ መልአከ ሞት ነኝ ያለ ያለ ጊዜ መሐመድ ይለዋል። በል እንግዲህ በዓለም ሳለ ስትሰራው የነበርከውን ተግባርክን ተናገር ይለዋል። ብስሚላሂ ረህማን ረሂም ይላል። አላህ ብዬ በሰግድ መላእክት ተፋ በጦም ስላልተጠመቅኩኝ እንደምታየኝ ነኝ እያለ ይመሰክራል። ስማው ይለኛል። ብቻ አፌ አይናገርም፣ አይኔ ያያል፣ ጆሮዬ እንቀጠቀጣለሁ። ከዚያ በኋላ የራሱን ኃጢአት ከተናገረ በኋላ ወደ ምዕራብ እጆቹን ዘርግቶ ይህ በዚህ ጨለማ ውስጥ ያለው የኔን ተግባር ይዞ የመጣ ነው ይላል። ያንን ወደ ጨለማ ተመልከት ይለኛል። ያን ደግሞ ጨለማ ስም ጨለማ ነው። ኋላ የጨለማ መጋረጃ ከፈት ያለ እንደው ውስጥ ቁጥር ስፍር የሌለው ጥቁር አሞራ እንዲጫወትበታል። ይሄው መሐመድ መልሶ ይሄ በጨለማ ውስጥ የምታየው የኔን ስራ የኔን ተግባር ይዞ የመጣ ነው። ለነሱም ወዮላቸው፣ ለኔም ወዮልኝ፣ ለሚመጡም ወዮላቸው ብሎ መሐመድ በራሱ በቃሉ ስማው ነው የሚለኝ። ይህንን ስማ ብቻ አዳምጠው፣ አፌ አይናገርም፣ እንቀጠቀጣለሁ ብቻ። ያን ሁሉ የመሐመድ ራሱን ከተናገረ በኋላ እንደገና ደግሞ በሌላ ጨለማ ይዞኝ ሄደ። እንደው ደግሞ የጨለማ ነው። የጨለማ ሄድኩ እንደሆነ ቁጥር ስፍር የሌለው ከራሱ ላይ ሸም ተሸክሞ ነው። ያን ስመለከተው ደግሞ እሳት እዚህ ላይ ይነዳል፣ ወደ ውሃ ይወርዳል። ይህንንም ተመልከት ይለኛል። ይሄ የሰው ገንዘብ ምለው ክደው የበሉ ናቸው። ይህ ሸሙም እስተዛለም አይወርድም፣ እሳቱም አይጠፋም፣ አይበርድም፣ ሲቃጠሉ ይሆናሉ ብሎ ይሄ ልብ በል ነው የሚለኝ። ይሄንን አይቶ ያን ሁሉ ካየው ላይ ያው ላይ የተንቀጠቀጡ አፌ አይናገርም፣ እንቅጥቅ ብቻ ነው። ብቻ አይኔና ጆሮ ይሰማል፣ አዳምጥ ይለኝ። ያንን ካየው በኋላ ያው እንቅጥቅ ሳይለቀኝ እንደገና ያን ሁሉ አረጋና ወደ ምስራቅ ዙር ይለኛል።
ወደ ምስራቅ ስዞር ትንሽ ብርሃን ናት፣ ሙጥቅና ብርሃን ናት። እሷን ሳያት በዓለም ትዘረጋለች። ዓለም የተዘረጋች እንደሆነ ይሁሉ ብርሃን ነው፣ ይሁሉ ብርሃን ነው፣ የሚያቃጥል አይደለም፣ ሕይወት ብርሃን ነው። ያንን ብርሃን ስመለከት ያንቀጥቅጥ ይለቀኛል። ከዚያ በኋላ ተመልከት እንግዲህ ይለኛል ሲለው ያ መጀመሪያ በሙሉ 70 ዓመተ ምህረት ኢየሩሳሌም እንዳሳየኝ ቅዱሳን እንደነዚያ መጣና ቁጭ ያረጋቸዋል። እነሱ ሳይ ደስ ይለኛል። ሁለተኛ ዙር ይላል እንዲህ ሲል ያንዱ አንዱ አይገጥም ደሞ ይበልጣሉ። ሶስተኛ ይላል ደሞ ሶስተኛ ስምን ከሁለቱ ሶስቱ ይበልጣሉ። አራተኛ ዙር አራተኛው ደሞ ሳይ አንዱ እብሩ አይታወቅም። ያን ካየ በኋላ አያትልህ ይቺ የምታያት ሄዶም ገነት ናት። ይቺ የምታያት ሄዶም ገነት ናት። እነሱ ደሞ የሚመገቡት ላሳየ ይላል። ያንን ሲል ዱባ ነው የሚያለው ከዚያው ላይ መካከል ይወርዳል። ከዚያው ላይ ያን ያየው ጊዜ ጎመጀው እንኳን እንዳለ እንኳን ግማሹ እንዳለ ቢሰጠኝ ጠቅመኛ አይመስለኝም። ከዚያ ላይ አረጋና ብድክ አረጋና እንዲች አርጎ ነው ጉንብጥ አርጎ አፍያ ላይ ጊዜ ጣይሙ ማዛው ያ ሁሉ አፍያ ነገር ብቻ ጣሙ ነው ደስ ጣሙላ። ደሞ ሁለተኛ ያችን አርጎ በጣቱ ነው እንዲህ አርጎ እንደ ባህር ያለን እንዲች አርጎ ያለ ጊዜ ከፈሬው ደሞ የሚበልጥ ይሄውልህ እንኒ ዘላለም ሲመገቡት የሚኖረው አያልቅም። ይችም ሄዶም ገነትን ብትባለው ነው ይለኛል። ያን ሁሉ ያየው ሁሉ ካየው በኋላ ልብ በል ነው የሚለኝ። ልብ በል ወደ ዓለም ነው ትመለሳለህ፣ ያየውን ትናገራለህ፣ የሰማውንም ሁሉ እንድታይ ልብ በል ነው የሚለኝ። እኔ እየተንቀጠቀጥኩ ነው ያ መልአከ ሞት ነው መልሶ የሚያጽናናኝ። እንዲያ ያደረኩ ስንል ደሞ ሶስተኛ ምን ይዞኝ ይሄዳል? ግሮም ወዳለው ቦታ አዚያ ሰር ደሞ ያን ቅጥቅጥ መጣ። ያን ብርሃን ቅዱሳንን ሳይ ደና ደስ ብሎኝ ማዛው ሽታው ደስ ብሎኝ ነበር። እጀ ሶስተኛው እኮ ጊዜ በጣም እንቅጥቅጥ በጣም ፍርሃት አደረብኝ። ሰር ከዚያ በኋላ ንጉስ ነው ከወርቅ ወንበር ተቀምጧል። ትምህርተ መስቀል እንዲቻርጓ ይችላል ያርጓታል በቀኝ ኋላ እዚያ በኋላ እዚያ እንዳለ መይለኛል ያዚያ ዘአነ ነገር በቃል ቃል ይዲግ ፈለይነ ቅረ በሉ ፋር ወሎነሲ እስከለ ማዓለም እረ ብርሃን ዘበተ ሰማያት ድሎ ንግድ በቃል ካርክ ኢሌነ ጽሁፍ እሱ በረብሎ ከንጉሱ ቃል ይወጣል። ዝምዬ ነው ማዳመጠው። ይሄንን ሶስት ጊዜ ከተናገረ በኋላ በይ ቋንቋ ወደ ዓለም ትመለሳለህ ታስተምራለህ ይለኛል። ከዚያ ወዳ ሁላ ሲል አፌ ተፍታቶ ጌታዬ ሆይ ይህንን ቋንቋ አማርኛ በመልክ መናገር ማልችለውን ምን አንብቤ ተርጉሜ ለማስተማር ምን ስልጣን አለኝ አልኩት። እንዴ አይ ምክንያት አደረኩ እንጂ ቋንቋውን መፈታው ነኝ። ይቅርታ ቆርጬባችሁ አይደለም፣ ሙሉ በሰባት ቴሌቪዥን ላይ ተላልፏል። ትላንትናም እንዳልኳችሁ ማለት ነው። እዛ ላይ ገብታችሁ ማየት ትችላላችሁ። ዲስክሪፕሽኑ ላይም ደግሞ ሊንኩን አስቀምጬላችኋለሁ፣ እየገባችሁ ማየት ትችላላችሁ። አሁን ለየቅል ልናይ ይገባል ነው ለየቅላው ልናይ ይገባል። እነማንን ተከትለን እነማንን ሰምተን በእነማን አንደበት ላይ ተቀምጠን ብንሄድ ብንኖረው መልካም ነው የሚለውን በደንብ ልናስብ ይገባል። ልክ እንደነዛ የሚያስቱንን ወይም ደግሞ እንደው ራሳቸውን ክበው የሚናገሩትን ሰዎች ትተን ግን ከእግዚአብሔር ጋር እንደው በዚህ ልክ ተግባብተው ቃል ጭምር ተሰጥቷቸው የሚኖሩ ሰዎች ያየን እየሰማን መኖር ይሻለናል ወይስ ደግሞ እንደው በመተቶች አይን ላይ በተደገሙ ድግምቶች መኖር ይሻላል? ይሄንን መርጠን ብናይ መልካም ነው ብዬ ስላሰብኩ ነው ሁለቱንም አንድ ላይ ይዤላችሁ የመጣሁት። እንግዲህ ወደ ሌላ ቪዲዮ ቀጥለን እንሂድ። ላሰማችሁ ይሄ ልጅ ሚለውን በሰሞኑ ቪዲዮዎች ላይ እየተደጋገመ ያለ ኮሜንት ነው። ቪዲዮም ላይ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን ጥሩ የማፈግፈግ ስልት ነው። ለሟች የመቀበሪያ ልብሱ ምን ሆኖ ወንጌላችን ድል ያረገ እንደሆነ የትልቅ ማሳያ ነው። እስኪ ኮሜንት ግቡና ጽድቃችንና የጸደቅንበት መንገድ ኢየሱስ ነው ብላችሁ ጻፉ። ተባረኩ። ለሟች መቀበሪያ ልብሱ ምኑ ነው? አሁን በጣም በቃ አራቆ እንዴት ልበላችሁ ቅኔ ዘርፎ ነው የተናገረው ይሄንን ንግግር አይደል? ይሄ እምነታችን ብቻ ወይም ደግሞ በቃ መዳናችን ያ የነበረው ጊዜ ያ ነገር ብቻ ያድነናል እስከመጨረሻው ድረስ ብለው የሚያምኑ ሰዎች የሚተርኩት ትርክት ነው። ከዚህ ጥፉ ነገር ውስጥ ልንወጣ ይገባል። ግን እንደው ካነሳነው አይቀር ያባ ገብረ ኪዳን ራሱን እንስማው። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው።
ቅዱስ ሚካኤልን ለመስማት አዋጅ አዋጅ ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ስባተ ሱራፌል ወጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትትመሰል በጽርሐ ላይም ዘላይሉ ወቅድስት ድንግል በሰራገላ እሳት ይጸውሩ ኪሩቤል። ተመልከቱ ቤተ ክርስቲያን ይላል። ለዚህች ቤተ ክርስቲያን የመላእክት ስርዓት አላት። ለመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። በላይ 4 ወንጌላውያን አሉ። እየንተ ኪሩቤል ብነ 40 ወንጌላውያን ተመልከቱ። በላይ ኪሩቤል አሉ፣ በዚህ 4 ወንጌል አሉ። እየንተ ሱራፌል እንደ ሱራፌል ካህናት አሉ። ተመልከቱ። እየንተ ሊቃናት ማን አሉ? መላእክት ዲያቆናት አሉ። እየንተ መላእክት እነማን አሉ? ደናግል መነኮሳት አሉ። ስለዚህ ይቺ ቤተ ክርስቲያን ጽርሐ አርያም ናት። በሰማይ የብርሃን ታቦት አለ፣ እዚህ ታቦት አለ። በሰማይ የብርሃን መጋረጃ አለ፣ እዚህም የብርሃን መጋረጃ አለ። በሰማይ ተመልከቱ የብርሃን መንበር አለ፣ ከዚህም የብርሃን መንበር አለ። በሰማይ ረቂቅ ማዕጠንት አለ፣ በዚህም ረቂቅ ማዕጠንት አለ። በሰማይ ረቂቅ ፍም አለ፣ በዚህም ረቂቅ ፍም አለ። በሰማይ ረቂቅ ዕጣን አለ፣ በዚህም ረቂቅ ዕጣን አለ። በሰማይ እግዚአብሔር አለ፣ በዚህም እግዚአብሔር አለ። ስለዚህ ይህች ቤተ ክርስቲያን ሰማይ ናት፣ ጠፈር ናት። ይህች ቤተ ክርስቲያን ጠፈር ናት፣ ሰውና መላእክትን ያስተባበረች። ስለዚህ ብንጸድቅም ባንጸድቅም መቤቴን እንኳን ክርስቲያን እንኳን ኦርቶዶክስ ሆነን ቅዱስ ዘሰለስቱ አሐዱ ድጋሜ አሁንም ደግሞ ይላሉ እንዲህ አድርጋ የምታመሰግን ንስግድ ብላ። በእውነት እቺ ተሰርታ ያለቀች ቤተክርስቲያን እኮ ናት። እግዚአብሔርን እንደ እግዚአብሔር አምላክነቱ ተረድታ ከፍጡር ማታስተካክል በቃ የሚገባውን ለአምላክ አምላካዊ የሆነ አምልኮት የምታቀርብ ያውም ሰማያዊ አባ ገብረ ኪዳን እንዳሉት አይደል የምድር አይደለ። ስለዚህ ቦታችሁን መስመራችሁን ብትመርጡ ጥሩ ነው። እኔ አንዳንድ ጊዜ እንደው ዝምታ ወርቅ ነው የሚባለውን ነገር ለካባቶቻችን የሚናገሩት ለመልካም ነው። ምክንያቱም 2 ጆሮ ተሰጥቶናል፣ 2 አይን ተሰጥቶናል፣ አንድ አፍ ለምን ሆነ ብለው በደንብ በዚህ ዙሪያ ላይ አመስጥረው ይናገራሉ። እንደው አንድ ሰው የተናገረው ትዝ ብሎኛል። እስኪ ስሙልኝ። ጆሮአችን አይዘጋም፣ ሁሌ ክፍት ነው። አፋችን በጣም ብዙ በር አለው ማለት ጥርስ ይዘጋዋል፣ ከንፈሮች ይዘጉታል፣ ከሚካሎች ይዘጋዋል። አፍ የተፈጠረው ሲፈለግ ሊከፈት፣ ብዙ ጊዜ ግን ተዘግቶ እንዲቆይ ነው። እዚህ ውስጥ ምንም ከሌለ የምታወራው ነገር ብዙ አይጠቅምም። ስለዚህ የምታወራው ነገር ከሌለ በሰሞኑ ቪዲዮዎች ላይ እየተደጋገመ ያለ ኮሜንት ነው። ቪዲዮም ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን ጥሩ የማፈግፈግ ስልት ነው ለሟች እና የምትናገረው ከሌለ ባትናገር በብዙ መዝጊያ የተሰራ አንደበት አውጥተህ ጭንቅላት ውስጥ ያለውን ከምታሳየን በጥርስህም በከንፈርህም በእጅህም አፍህን ይዘህ ብታቆየው መልካም ነው ለማለት ነው። ወደ ሌላ ቪዲዮ እንሂድ። አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት
አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለው ትተው ለፍጡር መስገድ ምርጫቸው ካደ አታስጨንቋቸው። ጥሩ ነው። አታስጨንቁን። ባታስጨንቁን ጥሩ ነው። ምክንያቱም አዳራሽ ውስጥ ከመጨፈር ቤተክርስቲያን መቀደስ ተሽሎ ነው አይደል? አጫጭር እየለበሱ ከማንም ጋር ከመሆን ሰላማዊ የሆነ ነጭ ነጠላ ለብሶ ዙህ ብሎ ቤተክርስቲያን መሄድ ስለሚበልጥብን ነው። ስለዚህ አታስጨንቁ። እኛ የምናውቀውን እናውቃለን። ስለዚህ የራሳችሁን ይዛችሁ መቀጠላችሁ የተሻለ ነው ብዬ አስባለሁ። እንግዲህ በዛሬው ዕለት ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን እላለሁኝ። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው